እሺ የተከበራችሁ ተከታታዮች የዛሬው ፕሮግራማችን ምን ይመስላል? የዛሬው ፕሮግራማችን ሳውዲ አረቢያ አንድ ትልቅ ነገር ሰንዝራለች። ይሄ ትልቅ ነገር እጅግ በጣም አሜሪካንን የሚያበሳጭ ሆኖ አግኝቼዋለሁ። አሜሪካ ደግሞ ይሄ መልስ ምን ብላ እንደምትመልስ ወደፊት እናየዋለን። ዞሮ ግን አሜሪካ ይሄ መልስ እጅግ በጣም እንደሚያናድዳት ነው። ምክንያቱም አሜሪካ ይፈሩኛል ብላ ነው የምትገምታቸው ኳታርን እና ሳውዲ አረቢያን ነው። ኳታር እንኳን ዝም ብላለች። ይህንን በተመለከተ ዜና አለን። ሌላው ደግሞ ኢራን አሜሪካ ለኢራን ትንሽ ማባቢያ ገንዘብ ቢጤ ልካለች። እሱንም እነግራችኋለን። አሜሪካ በሳውዲ አረቢያ እና በኳታር ትእዛዝ ሰጥታለች። ያን ትእዛዝ በተመለከተ ደግሞ እሱንም ወደ እናንተ እናደርጋለን። የተከበራችሁ ተከታታዮች የዛሬው ፕሮግራማችን እነዚህን ዜናዎች ይዘን መጥተናል። የመጀመሪያው ዜና አሜሪካ በኢራን ላይ አዲስ የአየር ድብደባ ፈጽማለች። የአሜሪካ ጦር በደቡብ ኢራን በሚገኙ የተለያዩ ኢላማዎች ላይ አዲስ እና ድንገተኛ የአየር ድብደባ መፈጸማቸውን አስታውቀዋል። አሜሪካ ጥቃቱን የፈጸመችው ራሷን ለመከላከል ወይ ሰልፍ ዲፌንስ መሆኑን ገልጻለች። የአሜሪካ ማዕከላዊ ሴንትኮም ቃል አቀባይ ካፒቴን ቲም ሃውክሰን ሰኞ ምሽት በሰጡት መግለጫ በኢራን ኃይሎች በኩል ወታደሮቻቸው ላይ የተደቀነውን አደጋ ለመቀነስ ሲባል የአሜሪካ ጦር ዛሬ በደቡባዊ ኢራን ራስን የመከላከል ጥቃት ሰንዝረዋል ብለዋል። በጥቃቱ ከተመቱ ኢላማዎች መካከል የሚሳኤል ማስወንጨፊያ ጣቢያዎች፣ እንደገና የባህር ላይ ፈንጂዎች ለመቅበር ሲንቀሳቀሱ የነበሩ የኢራን ጀልባዎች እንደሚገኙበት ቃል አቀባይ አክለው ገልጸዋል። ይህ የአየር ድብደባ የተፈጸመው ፕሬዚዳንት ዶናልድ ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ እጅግ ጠንካራ መልእክት ካስተላለፉ በኋላ ነው ተብሏል። ትራምፕ ባስተላለፉት መልእክት በኢራን ውስጥ በምድር ውስጥ የተቀበረው ማንኛውም የበለጸገ ዩራኒየም ወዲያውኑ ወደ አሜሪካ ተወስዶ እንዲወድም መደረግ አለበት። ካልሆነ ግን እዚያው ኢራን ውስጥ ወይም ሌላ ተቀባይ ባለው ሰፈር ሙሉ በሙሉ እንዲጠፋ ይደረጋል ብለዋል። ፕሬዚዳንት ትራምፕ የኢራን ጦርነት ለማቆም ከሚደረገው ጥረት አካል መሆኑ ኳታር፣ ፓኪስታን፣ ግብፅ፣ ዮርዳኖስ እና ቱርክ ከእስራኤል ጋር የሰላም ስምምነት እንዲፈርሙ በግልጽ ጠይቀዋል። ትራምፕ በጣም እኔ ከሚያስቁኝ ሰዎች አንዱ ነው ብለዋል። ስለዚህ እነዚህ ወዳችሁ ሳይሆን በግድ ታደርጋላችሁ እያሏቸው ነው ትራምፕ። እስኪ የሚሆነውን ወደፊት እናያለን። ሌላው ሳውዲ አረቢያ ነች። ሳውዲ አረቢያ ቀይ ባህር ላይ ከምስራቅ አፍሪካ ጋር የሚያገናኛትን አዲስ የባህር ትራንስፖርት አገልግሎት ጀምራለች። ሳውዲ አረቢያ የባህር ላይ ንግድ መስመር ለማጠናከር እና ራሷንና ቀጠናዊ ሎጂስቲክ ማዕከል ለማድረግ የምታደርገው ጥረት አካል የሆነውን አዲስ የቀይ ባህር ቀጠናዊ ማጓጓዣ አገልግሎት ይፋ አድርጋለች። አዲሱ የባህር መስመር የጅዳ እስላማዊ ወደብ ስላለ ኦማን እና ጅቡቲ በማዋሰን የሚደረግ መሆኑን ገልጻለች። በሳውዲ የወደብ ባለስልጣናት ማዋሂ የሚመራው ይህ አገልግሎት በተለይ ለኮንቴነር ጭነቶች የተነደፈ ሲሆን ዓላማውም በአረባዊ ባህረ ሰላጤ እና በምስራቅ አፍሪካ መካከል ያለውን ቀጠናዊ ትስስር ማሳደግ እንደሆነ ተገልጿል። ሌላው ፕሬዚዳንት ፑቲን ነው። ፕሬዚዳንት ፑቲን ወታደራዊ ኃይል ለሩሲያውያን ከውጭ አገር ፍርድ ቤት በፍጹም
በፍጹም ተቀባይነት የለውም ብለዋል። ይሄ የዓለም ወንጀለኛ የሚባለው ድርጅት ነው። ይህን ድርጅት ምዕራባውያንን አይከስም፣ አፍሪካውያንን፣ አረቦችን፣ የደከሙ ሀገሮችን ብቻ ነው የሚከሰው። እነሱን አይመለከታቸውም። ስለዚህ ይህንን መቃወም በጣም ትክክል ነው። በአሜሪካና በኢራን ያለው ስምምነት ምን ይመስላል? የአሜሪካና ኢራን የስምምነት ረቂቅ ወይ ድራፍት እንደሚከተለው ቀርቧል። የተኩስ አቁሙ ለ60 ቀን እንዲራዘም፣ ኢራን ነዳጅ ያለምንም ቅድመ ሁኔታ በነፃ መሸጥ መላክ እንድትችል፣ ሆርሙዝ ያለ ክፍያ ይከፈታል፣ በሰርጡ የተቀበሩ ፈንጂዎች ይወገዳሉ፣ በኢራን ነዳጅ ላይ የተጣለው ማዕቀብ ይለቀቃል፣ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ትለቃለች፣ በኒውክሌር ዙሪያ በ60 ቀን ጊዜ ውስጥ ድርድር እንደሚደረግ የሚሉ ናቸው። አሜሪካ በምንም ተአምር እኔ አላደርገውም ስትል የነበረችውን ማዕቀብ ወዳ ሳይሆን በግድ እያነሳችው እንደሆነ እያየን ነው ማለት ነው። ስለዚህ የአሜሪካ ሽንፈት ግልጽ እየሆነ መጥቷል። የኢራን ከፍተኛ ባለስልጣኖች ኢራን 20,000 ኪሎ ሜትር ምሽግ እንዳላት አሳውቀዋል። አሜሪካ ግን ትንጥዬ እንደሆነች ነው የምታሳውቀው። ይህንን ኢራኖች በተግባር ተናግረዋል ማለት ነው። ሲታይም ትንሽ ምሽግ አይደለም፣ በጣም ትልቅ ምሽግ ነው። ሌላው አሜሪካ ኢራንን ለማባበል $12 ቢሊዮን ወደ ኳታር ልካ ኳታር ደርሷል። ኳታር ደግሞ ይህንን ዶላር ቀጥታ ለኢራን እንድትሰጥ ትዕዛዝ ተሰጥቷታል። ኢራን እች ትንሽም ብትሆን ያው ተቀብላ ለአንዳንድ ጉዳዮቿ ማስፈጸሚያ ይሆናታል። አሜሪካ ይህንን የምታደርገው እውነተኛ ድርድር ፈላጊ በምትወስነው ውሳኔ ሀቀኛ ለመምሰል እየተደረገ ቀሽም የሆነ ታክቲክ ነው። ግን በዚህ የሚታለል ኢራናዊ ያለ እንኳን አይመስለኝም። የተከበራችሁ ተከታታዮች፣ ኢራን እንኳን በእንደዚህ አይነት ነገር በሌላም የምትሸወድ አይደለችም። ዞሮ ዞሮ ግን ሕፃን ልጅ የያዘውን ይዞ ነው የሚያለቅሰውና ኢራን ይህንን ብር ይዛ አንዳንድ ጉዳዮችን ትፈጽምበታለች፣ አንዳንድ አስፈላጊ ነገሮችንም ትገዛበታለች። ሌላው ደግሞ ሳውዲ አረቢያ ለአሜሪካ የሰጠችው መልስ ነው። ዶናልድ ትራምፕ የእስላም ሀገሮችና የአረብ ሀገሮች ከዚህ ሰላም ጋር በተያያዘ ሰላም እንዲመጣ እናንተ ይህንን ሰላም እንድትፈርሙ የአብርሃም ስምምነት እንድትፈርሙ የሚል ትዕዛዝ ነው። በተለይ ለሁለት ሀገሮች ግዳጅ ነው አድርጉ ነው የተባሉት። ሌሎች ግን ብታደርጉ ይሻላል ነው። ለምሳሌ ኳታር፣ ፓኪስታን፣ ግብፅ፣ ዮርዳኖስ እና ቱርክ ከእስራኤል ጋር ስምምነት እንዲያደርጉ ሳውዲ አረቢያ ተገዳ በትዕዛዝ መልክ እንዲያደርጉ ነው። ይሄ ስምምነት እስራኤል የበላይ የሚያደርግና ፈለስጤንን ጭራሽ የሚደመስስ ነው። በዚህ ደግሞ ሳውዲ አረቢያ እና ኳታርን በግድ ይህንን ስምምነት እንድታደርጉ የሚል ነው እና ኳታር በዝምታ ነው ያለፈችው። እስካሁን የተናገረችው ነገር የለም። ሳውዲ አረቢያ ግን በፍጹም አይደረግም፣ በፍጹም አይደረግም ነው ያለቻቸው። አይታሰብም፣ አይደረግም ነው ያለቻቸው። ስለዚህ ሳውዲ አረቢያ ይህንን ስትል ገልጻለች። ይህ ደግሞ በሳውዲ አረቢያ ከፍተኛ ጫና አምጥቷል ማለት ነው። ይሄ ጫና ደግሞ ሳውዲ አረቢያ በምርጥ በሆነ መልስ ምት ሰጥታለች። አሁን ጫናው ወደ አሜሪካ ሄዷል። ምንድን ያለችው ሳውዲ አረቢያ? ይህንን ውል አልፈርምም፣ የምፈርመው ፈለስጤን እንደ ሀገር ስትታወቅ፣ እስራኤል ጎረቤቶች ሀገራት የምታደርገውን ወታደራዊ ዘመቻ ስታቆም ካልሆነ በስተቀር በፍጹም ከእስራኤል ጋር በዚህ ጉዳይ አልፈረምም ብላለች። ይህንን ሲሰማ ዶናልድ ትራምፕ ምን እንደሚል እናያለን። የተከበራችሁ ተከታታዮች፣ የዛሬ ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።